ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። አሁንም ተደገመ። ቴምር ፕሮፐርቲ ሳር ቤት ላይ ከዚህ ቀደም 3 ሳይቶችን በታላቅ ዲስካውንት ሲሸጥ እንደነበር ይታወቃል። ታዲያ በአሁኑ ሰዓት ላይ ደግሞ ወደ ቫቲካን ኤምባሲ አካባቢ ላይ እጅግ ዘመናዊና ቅንጡ የሆኑ አፓርትመንቶችን ባለ 2 መኝታ በ5 ሚሊዮን 700 ሺህ ብር ጠቅላላ ክፍያ እነሆ ለሽያጭ ይዘላችሁ መጥተናል። በተለያዩ የካሬ አማራጮች ባለ 2 መኝታ 80 ካሬ ጀምሮ እንደዚሁም ደግሞ ባለ 3 መኝታዎችን በስፋት እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ታላቅ ቅናሽ እያደረግን እንገኛለን። 35% የሚያክል ቅናሽ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ በ0915 81 13 14 ላይ ይደውሉልን። ቴምር ፕሮፐርቲስ። ምን ይዘን ነው ምንኮራው? ምን ይዘን ነው አዛን ሲል ችላ ምንለው? ምን ይዘን ነው በሰው ሐቅ የተጨማለቅነው? ምን ይዘን ነው እንደፈለግን ይሆን ነው? ምን አለን እኛ? ራሳችንን ጠይቃ፣ ሂሳብ እናድርጋ፣ እንመርምሯ። ነጋዴ ንግድህን ዛሬ ወጪ ገቢዬ፣ ኪሳራው ትርፉ፣ ማንጋ ብድር አለብኝ፣ ለማንስ ብድር ሰጥቻለሁ፣ ሂሳብ ትሰራለህ አይደል? ልክ እንደዛው የዛሬ ውላችንን ሁላችንም ሂሳብ ልናደርግ ይገባል። ዛሬ ውሌ ምን ይመስላል? 50-50 ነው ወይስ 60-40 ነው ወይስ 75% ነው መልካም ያለኝ? ምንድነው ዛሬ ብለን ፈትሸናል፣ መርምረናል፣ ራሳችንን ጠይቀናል። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣ ነፍሶቻችሁን መርምሩ ከመመርመራችሁ በፊት። ወዚኑሃ፣ ስራችሁን መዝኗት አለ ዑመር፣ ቀብለ አን ትእዘኑ፣ ከመመዘናችሁ በፊት። ኦዲት የሚያደርገው አላህ ነው። የዛኔ ስራችሁን በስነ ስርዓት ዛሬ ኦዲት አድርጋችሁ ሂዱ። ታላቁ የሐዲስ ሊቅ የሆኑት ሱፊያን አልሰውሪ ረሕመቱላሂ ዐለይሂ በጣም ይጨነቁ ነበር አሉ። አንድ ቀን እያለቀሱ ወየቁል ማለት ጀመሩ፣ አኻፉ አን ኡስለበል ኢማን ዐንደል መውት፣ ሞት በሚመጣብኝ ሰዓት ኢማኔ እንዳይነጠቅ፣ ኢማኔን እንዳላጣ እሰጋለሁ፣ እፈራለሁ አሉ። ማን? ሱፊያን አልሰውሪ። ቀደምቶቹ ሳሊሆቹ ደጋጎቹ መንቀባበር የሚባል የለባቸውም። ደጋጎቹን ይላሉ ይሄ ሱአል ኻቲማ የሚባለው በጣም አስጨነቃቸው። ቁሉቡል አብራሪ ሙዓለቀቱን ቢልኸዋቲሚ የቁሉነ ቢማዛ ዩኽተሙ ለና ይላል። የደጋግ ሰዎች ቀን የተንጠለጠነው ጭንቀት ላይ ያሉት እንደው ኻቲማችን መጨረሻችን ምን ይሁን ብለው ይጨነቁ ነበር። እኛ ትንሽ የሆነች መልካም ስራ ነገር ካለን ከሰራን ላኢላሃ ኢላ ከኛ በላይ ማን አለ? ትንሽ ያልሰራውን ደግሞ እንንቀዋለና፣ እንንቀባረርበታለና፣ እንኮራበታለና። ዛሬ ሱቢ ጀማ ከመጣው አረ ስንቱ ውጭ ቤት የሰገዳለ ብዬ ራሴን ከፍ ከፍ አደርጋለሁ። ሸይጣን እንደዛ ነው የሚጫወተው። ዑጅብ የሚባል በራስ መገረም የሚባል ውስጥ ያመጣብሃል። ስለዚህ ሁሌ እስቲ ያ ረብ የመጨረሻ ጉዳይን አሳምርልኝ እንበል። አናቆማ። በሀያታቸው የለም የምታውቁት ወንድሞቻችሁ ጓደኞች የሉ በኸይር የምታውቋቸው፣ መጨረሻ ግን በሆነ ምክንያት ያለውን ሐል ውስጥ ገብተው የሄዱ ወንድሞች የሉ? እንደዚሁ በተቃራኒ ደግሞ እኛ መጥፎ ብለን የምናስባቸው አላህ ነው የሚወፍቀውና መግቢያ ላይ የተናገርነውን ሐዲስ አላህ ለባሪያው መልካም ነገር ሲሻለት ከመሞቱ በፊት ኸይር ነገር ይወፍቀዋል ተብሏል አይደል? መጥፎ ነገር ላይ ያሰብካቸው ወንድሞች ደግሞ አላህ ነው ሁሉን ነገር የሚሰራውና ኸይር ነገር ወፍቋቸው በጥሩ ሁኔታ ሄዱ ሲሉ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ሐደሰና ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ الصادق المصدوق إن الرجل ليعمل بأمل أهل النار عند سو يجهنم من سو سرا يسرال حتى ما يكون بينه وبينها إلا ذراع بسنا بموت ماكل مجرشوا مالنا بتتصافبت ماكل ትንሽ ስንዝር እስክትቀር። ይሄ እንደ ምሳሌ ነው። አንድ ወር ሊሆን ይችላል፣ 2 ወር ሊሆን ይችላል፣ አመት ሊሆን ይችላል። ብቻ ትንሽ ጊዜ ሲቀረው فيسبق عليه الكتاب የተጻፈው ኪታቡ መጽሐፉ ይቀድመዋል። فيعمل بأمل أهل الجنة የጀነትን ሰው ስራ ይሰራና فيدخل الجنة الله የጀነት አላህ ያደርገዋል፣ ጀነት ያስገባዋል። ጀነት ከሚገቡት አላህ ያድርገን። በተቃራኒው
ወኢነ ረጁለ ለያዕመሉ ቢዐመሊ አህሊል ጀና የጀነትን ሰው ስራ ሰርቶ ልክ መጨረሻ ደግሞ ሊሞት ትንሽ ጊዜ ሲቀረው የተጻፈበት ይቀድመውና የጀሃነምን ሰው ስራ ሰርቶ ወደ ጀሃነም ይገባል። ወደ ጀሃነም ይገባል። አላህ ይጠብቀን። እኛ ብዙ ጊዜ ጀነት ጀሃነም ሲባል አዳብት አደረግነዋል። ሰሃቦቹ ጀሃነም ሲነገር ያንቀጠቅጣቸዋል፣ ያለቅሳሉ፣ ይፈራሉ። ጀነት ሲነገር ልባቸው ሊፈነዳ ይደርሳል ከመጓጓታቸው የተነሳ። አዎ አላህ አዘጋጅተዋል። አዕደቱ ለዒባዲየ ሳሊሒን ለእኔ ደጋግ ባሮች አዘጋጅቻለሁ። ማላ አይኑር ረአት አይን አይተው ማታቅ ማንም አይቶ አታቅም። ወላ እዙኑን ሰሚዐት እንደዚህም በጆሮ ተሰምታ ማታቅ በሰዎች ልቦናም እንዲውል ብላ ይሄ ነው ተብሎ ሊገለጽ ማይችልን መስተንግዶን ለደጋግ ባሪያዎች አዘጋጅቻለሁ አለ አላህ ሱብሓነሁ ወተዓላ። አላህ ካዘጋጃላቸው ባሮች መካከል አላህ ያድርገን። ጀነትን በቀን 3 ጊዜ የጠየቀ ያ ረብ ጀነትን አስገባኝ ጀነትን ወፍቀኝ ብሎ 3 በቀን የለመነ አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ከጀነት ጋር ግንኙነት እንዲጠናከር ነው እኮ። ጀነት ራሷ ያ ረብ ጀነት አስገባው ብላ ጀነት ትጠይቃለች አሉ። ያ ረብ ከምትጠይቅላቸው ባሮች መካከል አላህ ያድርገን። በተቃራኒው ያ አላህ ከጀሃነም እሳት ጠብቀኝ ከጀሃነም እሳት ጠብቀኝ ብሎ 3 በቀን አላህን የተማጸነ ጀሃነም ራሷ ያ ረብ እንዳታስገባው ጠብቀው ብላ ትማጸንለታለች። ሱብሃንአላህ። ጀነት ጀሃነም ሲባል እኛ ጋር ግን ለመር ነው አይደል? ጀነት ውስጥ ወንድሞች እህቴ የሰማሽ ነው። ጀነት ውስጥ ጸብ የሚባል የለም። ጀነት ውስጥ ጭንቀት የሚባል የለም። ጀነት ውስጥ ሞት የሚባል የለም። በሽታ የለም። እርጅና የለም። የአላህ ቂም መያዝ የሚባል የለም። ገና ጀነት ሲገቡ ከውስጣቸው ያለው ጊል ቂም ሕቅድ ምናምን ወጥቶ ንጹህ ሆኖ ነው ሁሉ የሚገባው። እርጅና የለ፣ ሽምግልና የለ። ሁሌ ወጣት ነው፣ ሁሌ ህይወት ነው። ሞት የለም። ሁሌ ጤና ነው፣ በሽታ የለም። ሁሌ ደስታ ነው፣ ሐዘን የለም። ዱንያስ ዛሬ ሰላም አግኙ ስትል ነገ ጦርነት ነው። ዛሬ ዱንያ ብቅ መጠለኝ ሲባል ነገ ባዶ ነው። ዛሬ ብርሃን ነገ ጨለማ፣ ዛሬ ሐዘን ነገ ደስታ። የዱንያ ሐላ ይሄ ነው። በቃ ይሄ ልናውቅ ይገባል። ዱንያ ዘውታሪ ነገር የላትም። ሁሌም ጭንቀት የላትም፣ ሁሌም ደስታም የላትም። ይቀያየራል። ዱንያ ናት፣ የመሸጋገሪያ አገር ናት። ይሄን ያልካልን ኻቲማችን እንዲያምር ሰበቦቹ ምንድናቸው? ለምን ስለ ኻቲማ ይሄን ያህል ካስጨነቀን ሰበብ ደግሞ አሏል። ኻቲማችን ያማረ እንዲሆን ምንድነው ሰበቦቹ ከተባለ የመጀመሪያው ተቅዋላህ ዐዘ ወጀል ፊ ስሪ ወልዐለን አላህን በድብቅም በገሃድም አላህን መፍራት። አላህን መፍራት። ሁሌ አላህ ባሪያ። አላህ የሚፈራ ሰው ሁሌ ተመሳሳይ ነው። ከሰው ጋር ሆነ ብቻውን ሆነ፣ ሀገር ውስጥ ሆነ ከሀገር ውጭ ሆነ፣ ሚያውቀው ሰው ኖረ አልኖረ ሁሌም ማን አለብኝ ይላል? አላህ። እኛስ ራሳችን ጠይቅ። እንዴት ነኝ? ከሚያውቁኝ ሰዎች ጋር ሰውን ባህሪዬ ምን ይመስላል? የማያውቁኝ ሰዎች ጋር ሰውን ባህሪዬ ምን ይመስላል? ቤት ውስጥ ሰውን ባህሪዬ ምንድነው? ውጪ ባህሪዬ ምንድነው የምገለጽበት? ሀገር ውስጥ ከሀገር ውጭ ያለኝ መገለጫ ምንድነው? አላህን መፍራት። እኔ በዚህ ዘመን እዛ ጋር የሚቆጣጠር ካሜራ አለ ሲባል ሰው እንቅስቃሴው ራሱ ይቆጥባል እኮ። እንኳን ተው አንድ ህንፃ ላይ ሊፍት ውስጥ በካሜራ እይታ ነው ይላል አይጻፋላ። አደብ ይይዛል እኮ በቃ። ለምን? ካሜራው የሆነ ነገር ሳረግ ሀታ ሳዛጋ እንዳያኝ ብሎ ማዛጋት እንኳን የሚፈራበት ሰዓት ማለት ነው። እንኳን ሌላ ወንጀል ሊሰራ ይቅርና የሆነ ጥፋት ሊገኝ ይቅርና፣ ለምን? በካሜራ ቁጥጥር ነው። ለአላህ ከዚህ ያነሰ ቦታ ሰጠ ነው? አላህ አይመለከትም? ቀኑም ሌሊቱም እኩል የሆነ ጌታ አላህ ይመለከታል እኮ። ለዚህ ነው ዑመር ረዲየላሁ አንሁ አንድ ቀን ከአብዱላህ ብኑ ዲናር ጋር መካ መንገድ ላይ እየሄዱ አንድ እረኛ ከብቶችን እየነዳ ይመጣል። ዑመር ሊፈቱኑት ፈልገው እስቲ አንዷን ፍየሏን ሽጥልኝ አሉት። አሃ
እኔ እኮ ባሪያ ነኝ፣ የሰው አገልጋይ ነኝ፣ እረኛ ነኝ፣ ያለቃዬ ነው እኮ የኔ አይደለም አላቸው። ለአለቃህማ ተኩላ በላት ትለዋለህ አሉት። የአላህ ባሪያ ጀግና ሰው ፈአይነ አላህ አላህ ሴት ነው አይመለከተኝም እንዴ አላህ አየኝም እንዴ አላቸው። ዑመር አለቀሱ። ለምን? በዘመናቸው እንደዚህ አይነት ታማኝ አላህን የሚፈራ ስለ አላህ ታላቅነት የተረዳ ሰው ኖረም አልኖረም አላህ ያየኛል የሚል አካል መኖሩ አስደሰታቸው። ተቅይ የሆነ ሰው ተቅይን ሲያይ ይደሰታል። ግልጽ ነው። መጥፎ ሰው የሚደሰተው መጥፎ ሰው ሲፈልግ፣ ጥሩ ሰው ነው የሚፈልገው። ተቅይ አላህን የሚፈራ ሰው ዑመር እንደዛ ነው። ወቃፈን እንደ ኪታቢላህ አይደሉ? ይሁን ነገር ተቆጥቶ ቁርአን ከቀራ ንቅንቅ አይሉ። ነብዩ እንዲዋሉ ከተባሉ ሰለላሁ ዐለይሂ ወሰለም ንቅንቅ አይሉ። የዛ አይነት ሷል የሆኑ ሲያገኙ ዑመር አለቀሱ። አለቃህ ጋር ወሰደኝ አሉት። ወሰዳቸው። ይሄን ባሪያ ሽጥልኛል። ሸጠላቸው ለዑመር። ዑመር ነፃ አውጥቻለሁ፣ ነፃ ነካም በኋላ አሉት። ከዛ ምን አሉ? እቺ ስራ አላህ ያየኛል ብለህ አላህን መፍራትህ፣ አማና ጠባቂ መሆንህ ዱንያ ላይ ከባርነት ነፃ አውጥተሃለች። ነገ ተስፋ አደርጋለሁ የውመል ቂያማ ከጀሃነም እሳት ነፃ ታውጣለች ብዬ ተስፋ አደርጋለሁ አሉ ዑመር ረዲየላሁ ዐንሁ። ስለዚህ አላህን በድብቅም በገሃድም አላህን መፍራት። ዱባይ ዕቃ ልታመጣ ሄድክ፣ አላህን ፍራ። ቻይና ዕቃ ልትነዳ፣ አላህን ፍራ። ሰው አያየኝም ያየኛል። ሁሉም በቃ እዚህ ጋር እንዲህ ግልጽ አድርጌ ማብራራት አይጠበቅብኝም። ግልጽ ነው መሰለኝ። አላህን መፍራት በቃ ሰው ኖረ አልኖረ የትም ሀገር ሄድክ አላህን መፍራት። አላህ ይመለከተኛል፣ አላህ ያየኛል የሚለው ውስጣችን እናስገባው። ይሄ ኢማን ነው ዛሬ ከኛ ምን ጭቅ ብሎ ይወጣብን። በቃ አላህ ያየኛል የሚለው ነገር ከኛ አእምሮ ጠፋ። አላህ ያየኛል፣ ይመለከተኛል፣ የምሰራውን ስራ ይቆጣጠራል፣ ከሱ የሚሰወር ነገር የለም። ስለዚህ የመጀመሪያው አላህን መፍራት ወተውሂዱሁ ወልዓመሉ ቢጠዓቲሂ ወልቡዕዱ አን ዘለሊ አላህን በብቸኝነት መገዛት፣ በችግርም በደስታ አላህ ይበል። ያ ረብ አንተው ነደራሽ። ስትደሰት ምስጋና ላንተ ይገባ፣ ስትጨነቅ ያ ረሕማን ድረስልኝ። አላህን ብቻ። ወደ ጠንቋይ ቤት ወደ ወነንት ቤት በዘመናችን ሰዎች በገንዘብ ሊደልሉ ኢሉሙናት ምናምን ተከታይ ከሆን አካውንት ላይ እንደዚህ ይገባል ምናምን መጨረሻስ ሚሊዮን የውርደት ካባ እኮ ነው የምትላበሰው። በነቢ ስ ሰለም ዘመን ሱረቱ በቀራ ሲወርድ የነበረ አንድ ሰው ኢማም ቡኻሪ የዘገቡት ላይ የተጠቀሰ ነው። የሁዳዎች ጋር ሄደ ኢስላምን ለቆ የሁዳዎች ጋር ሲሄድ የሙሐመድ ጸሐፊ ብለው ተቀበሉት። ይኸውልህ አንተ በዱንያ ተታለህ፣ በሴት ተታለህ፣ በስልጣን ተታለህ ዲንን ስትለቅ እሰየው ብሎ ልል ብሎ ሊቀበሉ ይችላሉ። ግን ወላሂ እመነኝ በዱንያ ነው ውርደቱ የሚጀምረው። ውርደቱ ዱንያ ይጀምራል። ለምን? ኢስላም ሙሉ ነው። አንድ ሰው ዛሬም ነገም ትላንትናም በፊትም ጀምሮ ማለት ነው ኢስላም ላይ እቺ እንከን አለ ብሎ የወጣ ኢስላምን የለቀቀ ማንም የለም፣ አይኖርም። ከሶስት አንድ ግን ሊለቅ ይችላል። በምን? በስልጣኑ፣ በተቃራኒ ጾታ፣ እንደዚሁም በገንዘብ ሊለቅ ይችላል። ልክ ለነብዩ ሰለላሁ ዐለይሂ ወሰለም አሏቸው እና አቡ ሱፊያን መጥቶ ከመስለማቸው ፊት ገንዘብ ከፈለክ የበላይ እናድርግህ፣ ላኢላሃ ኢላ የሚለውን ብቻ አቁምልህ። ስልጣን ከፈለክ የኛ በላይ እናድርግህ፣ ሴትም ከፈለክ አለች የምትባለውን ቆንጆ እናምጣ። ይሄን ያሏቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መልስ ምን ነበር? እንኳን እናንተ ያመጣችሁት ጥቃቅንና አነስተኛ አይደለም፣ ጨረቃን በአንድ እጄ ፀሐይን በአንድ እጄ ብታመጡ ብታደርጉ እኔ ከዚያ አቋሜ ንቅንቅ አልልም። ፈስተቂም ከማ ኡሚርተ እንደተባሉት ቀጥ አሉ። አንተም ቀጥ በል ኻቲማ እንዲያምር። እዚህ አትበል። አላህ ቁርአን ላይ ምን አለ? ኢነ ለዚነ ቃሉ ረቡና አላህ፣ እነዛ ጌታችን አላህ ነው ያሉ፣ ሱመ እስተቃሙ ከዛም ቀጥ ያሉ፣ እዚህ ያላሉ፣ በችግሩም በደስታውም ያ አላህ ያሉ፣ በሁሉም ሰዓት ከአላህ ጋር ያላቸው ግንኙነት የተጠናከረ ተተነዘሉ ዐለይሂሙል መላኢካ በእነሱ ላይ መላእክቶች ይወርዳሉ። መቼ? ዐንደ መውቲሂም ሞት ሲመጣ። ቺናዝ ሞት ሲመጣ መላእክቶች ይመጣሉ። ልክ ቴሌቪዥን መስኮት ላይ ዛሬውን ነገር እንደምንመለከተው አላህ እንደዚህ ይገልጽልሃል። መጥፎ ሆነ ከሆንክ
ጀነትን ያሳየና ጥሩ ብትሆን ኖሮ መኖሪያች ነበረች፣ አንተ ግን የኔን መንገድ ትተህ ስለነበር መኖሪያ ይሄ ነው ይባላል። ወደ ጀሃነም እንደሆነ ይነገረዋል። የዛ ሰዓት መላእክቶች ይመጣሉ። ለነማን? አላህን ይዘው ቀጥ ያሉ፣ ከሽርክ የራቁ፣ የአላህን ብቸኝነትን ያረጋገጡ፣ በደስታም በጭንቀትም የአላህ ያሉ፣ አላህን በብቸኝነት ተገዝቶ ሄዱ ሰዎች ላይ ሞት ሲመጣባቸው መላእክቶች ይመጡና አላ ተኻፉ እንዳትፈሩ፣ የምትሄዱበት ነገር አገር የሚያስደስት ነው፣ ጀነት ነው። ወላ ተሕዘኑ አትዘኑ፣ ትታችሁት ለምትሄዱት ቤተሰቦቻችሁ ንብረቶቻችሁ እንዳታዝኑ። ወአብሽሩ ቢልጀነት ለቲ ኩንቱም ቱዓዱን፣ አብሽሩ ተበሰሩ፣ ያ የተስፋ ቃል ሲገባላችሁ በነበረው ጀነት ተበሰሩ። ነሕኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ፣ እኛ በቅርቢቷ ዓለም የእናንተ ወዳጆች ነበር፣ በአኺራም በወዳኛው ዓለም የእናንተ ወዳጆች ነን። ነሕኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተዳኡን፣ ለእናንተ ነፍሶች የምትሻው በአጠቃላይ ጀነት ውስጥ ተዘጋጅቶላቸዋል። ስታስቡት ብቻ ፊት ለፊት ነው የምታገኙት። የደስታ ሀገር ለእናንተ ነው። ለማን? አላህን በብቸኝነት ይዘው የሌዱ